ጀምሮ ነው አርቀሽ ማሰብ የጀመርሽው? ከጥቂት ጊዜ በኋላ ነው። እና አሁን እያልሻለሽው ሙስጠፋ የሆነ ነገር ሰጥቶኝ ነው ልጄ ሊወርድ የቻለው እያልሽ ነው? አዎ በጣም እርግጠኛ ነኝ። ታዲያ ምን እናድርግ? እውነት አልጎት ከሆነ ለእኔም አይመለስም። ያው ባህሪውን የምታውቂው አንቺ ነሽ፣ ግን ደግሞ መጠንቀቅ ይኖርብሻል። ከዚህ የበለጠ ምን እንዲያደርግ? ተረጋጊ። የወንድሜ ልጅ ይሄን ነገር ከሰማ አንቺንም እሱንም አይለቃችሁም። እሱማ ማወቅ የለበትም እንዴ? እሱ ማወቅ የለበትም። ስለዚህ ዝም ብለሽ ሳታስነቂ እሱን መበቀል ነው። ወይኔ ሙስጠፋ ቀደመኝ። ሽልማት የለውም እኮ አትቆጪ። ይሄን አውቆ ነዋ ከዚህ ቤት ጠፍቶ የነበረው። አምናን እኮ መወሰን የማይችል አይነት ሰው ነው። ለምን እንደዛ አልሽ? በደንብ ስለማውቀው ነው። የማይፈልገውን ነገር አልፈልግም ከማለት ያ ሰው ትቶት እስከሚሄድ ይጠብቃል። በዛ ላይ ደግሞ እሱ ካለ ሁሉም ነገር እንደሚሆን ነው የሚያስበው። ስለ ጄሪ ምን ያስባል? መቼም እኔ ወንድምሽ ነኝ። ብዙ ነገር አውርተናል። አትደብቂኝማ። አይ እኔ ብዙም አላውቅም፣ ግን ደግሞ አሁን የተፈጠረው ነገር ባይፈጠር ያው የልጁ እናት ነበረች። ልጁን ይፈልገው ነበር እንዴ? ያብረኩ ክፍ አይደል? ለምን ይጠላል? ተይ እንጂ አንቺ ደግሞ በስተት የተፈጠረና ታስቦ የተፈጠረ ነገር አንድ ነው። እሱም አይደለም፣ ግን ደግሞ አላውቅም። አምነን ጄሪን አያፈቅራትማ። ተው ሙስጠፋ፣ ስለ ሰው ህይወት አታስወራኝ። ይሄ እኮ የሚታይ ነገር ነው። እኔ የሚመስለኝ አምነን አንቺን ያፈቅርሻል። ተው እባክህ ሙስጠፋ፣ አትደብቂኝ። እሷን ደግሞ ለልጁ ሲል ነው አብሯት ያለው። ቆይ ግን ሙስጠፋ፣ ይሄን ሁሉ ነገር ሊታወቅ ማለት ምን ሰምተህ ነው? በመሃላችሁ ገባሽ ምልሽ ከሆነ ተሳስተሻል ቤሌን። በመሃላችሁ እንደገባች የሚሰማኝ ጄሪ ናት። ልትመጪ ነው? ኧረ አይደለም እናቴ፣ ሙዚቃ አብሬሽ መቀመጥ እችላለሁ? አዎ። ምግብ በላሽ? አይ ለምን? ስላልፈለኩ። መብላትም አለብሽ። ስትበይ እኮ ነው ጠንካራ የምትሆኚው። ከዛም ህመምሽን መቋቋም ትችያለሽ። እኔ እኮ ደህና ነኝ። አብሬሽ መቆየት እችላለሁ? በሚገባ። እኔ እኮ ሰው ይናፍቀኛል። እኔም ሰው በጣም ነው የምወደው። እና ዛሬ ነገረችኝን ታሪክ ልንገርሽ? ደስ ይለኛል። እሺ። የት ነኝ? እዚህ ጋር። እሺ። ይኸውልሽ አክስቴ፣ በአንድ ወቅት ምን ተፈጠረ መሰለሽ? አንድ ልጃቸው በግድያ ወንጀል ተጠርጥሮ የታሰረባቸው አባት ነበሩ። እኚህ አባት ከታሰረባቸው ልጃቸው ውጪ አንድ ሰው አልነበረም። በዚህ ሁኔታ ላይ ያሉ ክረምቱ ይደርስና የእርሻ ጊዜ ይመጣል። እኚህ አባት በታሰረ ልጃቸው ምክንያት የድንች እርሻቸው እንደማይታረስ ተረዱ። እለት ተእለት እድሜያቸውን ስለሄደ ራሳቸውን ማድረግ አልቻሉም። እናም ለልጃቸው ልጄ እንዴት ሰነበትክ? ይኸው ክረምቱን መጥቶ ዝናብ እየዘነበ ነው። አንተ ባለመኖር ምክንያት
የድንች እርሻዬ ሳይታረስ ቀረ ብለው ደብዳቤ ጻፉለት። ልጃቸውን ደብዳቤውን አንብቦ እንደጨረሰ አንድ ነገር ወደ አእምሮ መጣ። የደብዳቤውን መልስ ሲመልስ አባቴ የድንች እርሻውን እንዳታርሰው፣ ምክንያቱም ገድዬ የቀበርኳቸው ሰዎች ሬሳ እዛን ያለው ብሎ የደብዳቤውን መልስ ሲመልስ ፖሊሶቹም ያንን ያነቡበታል። መሬቱን ይቆፍሩና የተባለውን የሰው ሬሳ ያጣሉ። በዚህ ጊዜ የታሰረው ልጅ እንግዲህ አባቴ አሁን ድንቹን መስራት ትችላለህ፣ መሬቱን ታርሶልሃል፣ እዚህ ሆኜ ላደርግ የምችለው ይሄንን ነው ብሎ በብልሃት አባቱን ረዳው። ጄሪ እንደቀለድሽብኝ አትቀሪ። ገና የኔ ግፍ ልጅ አይደለም ራስሽን ያሳትሽ። ወንድሜ አቶ አምኑ እንዴት ነህ? አለው ደህና። መሽቶ ከነጋ መቼም መኖር አይቀርም። አዎ እሱማ፣ ግን ደግሞ የሆነ ነገር ሰማሁና ደበረኝ። ምን ሰማ? እዚህ ቤት ውስጥ መቼም ከማንሰማው የምንሰማው በልጦብን ተቸግረናል። አይ አዲስ ነገር እንኳን አይደለም፣ ለእኔ ነው አዲስ ነገር ነው። ምንድን ነው የሰማው ሙስጠፋ? ያው አንተና ጄሪ ልጃችሁን ማጣታችሁን ሰማሁ። አልነበርክም ለካ። የእውነት ወንድሜ ለአንተ አዝኛለሁ። ይሄ ለአንተ አይገባም። ተው ወንድሜ፣ እኔን አይዞህ ማለት ነው ያለብህ። አንድ ማዕድ ለሁለት መቁረስ እንዲያዋድደለከ። እውነት ነው። አምን እንዳግዝ የምፈልገው ነገር አለ። ለአሁኑ የለም፣ ወደፊት ግን ስለሚኖር አብረን ነን። እሺ አለቃ። ሲፈን የት ሄዳ ነው? አላወኩም። የሆነ የምታደርገው ነገር አለ። አይ ጥሩ። ምን ነው ፈለካት እንዴ? አይ ቤት ውስጥ አላየኋትም፣ ለዛ ነው። ትመጣለች። እሷ ጎበዝ ናት። ቤት ውስጥ መቀመጥ ስለማትወድ ነው ወጣ ያለችው። ጥሩ ነው። በቃ ወደ ውስጥ ልግባ። ናዛራ እንዴት ደስ እንዳለኝ። ምን ተገኝቶ ነው የኔ ልጅ? ወይዘሮ ሙርዚና ምግብ በላችልኝ። በዛ ላይ በጣም ደስ የሚሉ ነገሮችን አደረገ ይመስለኛል። ደህና እየሆነች ነው። የኔ ጸሎት የት ሄዱ? ገና ከዚህ በላይ ደህና ትሆናለች የኔ ልጅ። እሷ ምንም የማታውቅ ሰው ነች። በሰው ሴራ ተጠርጥራ ነው እንጂ። ሰዎች ናችሁ እንዴ እንደዚህ እንድትሆን ያደረጓት? እንደዛ አልኩ እንዴ? ዝም ብዬ ነው። ብቻ ደህና ሆና ከሰዎች ጋር ተቀላቅላ ለመብላት ለመጠጣት ያውቃት። አሜን። ዛሬ ምንድን ነው የከበደኝ? ሁሉም ነገር ሰላም ነው? ለምንድን ነው ውስጥ የተረበሸው?
ይሄ ቤት ባቷ ምን ስም አይደለም? የእውነት ሰማል ስራ በዛሽብኝ። ሞተሽም አታርፊ። ስልክ መደወል አለብኝ። መሰረት አቤት ዛራ፣ እንዴት ነው? ቤቱን በደንብ እየዞርሽ ነው? አዎ። ላንቺም እኮ ደረጃውን ያለ ስራ ከምትወጭና ከምትወርጂ ለምን ጥሩምባ አንገትሽ ላይ ያስረንልሽ ቆሻሻ አውጡ እያልሽ በየቤታችን አዞሪ። ስራ ፈት እኮ አይደለሁም። እንደዚህ አድርጊ አትበይኝ። ስራማ መች ፈታሽ? ሙሉ ቀን ታወሪያለሽ። ግን ያንቺ ከንፈር መቼ ነው ባትሪ ሎ የሚለው? አረ ዛራ፣ በስተርጅና ቀልድ ጀምርሻል። ሽበትና ቀልድ አብረው አይሄዱም። ባይሆን ጸሎቱ ላይ በርታ በይ። የሚሆነው አይታወቅም። እኔስ ኖሬ ነው የምሞተው። አንቺ ግን እኔ ያለሁበት አይደርስሽ እንዴ? ለምን? አሁንም እኮ ትልቅ ሰው ነኝ። በአንድ ራስ ሁለት ምላስ፣ አንዴ እንደ ልጅ ትሆኛለሽ፣ አንዴ እንደ አሮጊት ትሆኛለሽ። ግን እንዴት ነው? አይምታታብሽም? አይ አይምታታብኝም። እረ እንደው የሚመታ ነገር ይምታሽ። ደግሞ ሁሉም የቀመሱትን በእጥፍ ድርብ ትቀምሻታለሽ። በሚገርም ሁኔታ ቤቱ በልጇ ስም አይደለም። የዚህን ያክል ነው ስግብግብነቷ። ስማኝ፣ አሁን የተለየ ነገር መፍጠር አምሮኛል። እኔ ዘላለሜን ሰው ቤት ያለ ሰው ስንገላታ አድጌ፣ የእሷ ልጅ ግን ተንደላቆ አይኖርም። በእሷ ስራ ሰው እንዴት በራሱ መቆም እንደሚችል ይማራታል። ምን እንዳደርግ ጠብቀ ነበር? ያለውን ነገር ሁሉ አቃጥለዋለሁ፣ አጠፋቸዋለሁ። ትንሹ ልጅ እንዴት ነህ? ደህና ነኝ። ኧረ ተው፣ ደህናማ አይደለም። ሰውን እንደ ከብት አትውጪ እያሉ ማገድ ከባድ ነው። ምንም የሚከብድ ነገር የለውም። እኔ ደግሞ ለምጄዋለሁ። ፒኤችዲን የሰራው እብዶች ላይ ነው ማለት ነው። እዛ ደረጃ እንኳን አልደረስኩም፣ ግን ደግሞ የተለያዩ ሰዎችን ተንከባክቤያለሁ። ታስታውቃለህ። ታዲያ እንዴት ነው አብሮ ከመኖር ብዛት የባህሪ መለዋወጥ አድርጋችሁ አታውቁም? ከወይዘሮ ሞርዚና ጋር። ወይዘሮ ሞርዚና እኮ እንደውም ደህና ናት። ሳስበው ግን የሆነ ሰው ጤናዋን ለመጠቅ የሆነ ነገር ያደረጋት ይመስለኛል። ምን ማለት ነው? ማንም ያንን ሊያደርግ አይችልም። ዝም ብለህ መገመትህን አቁም። እንደዛ ብሎ መደምደም ከባድ ነው። ሁኔታውን እንደኔ ብታስተውሉት ኖሮ ይገባችሁ ነበር። አንተ ትንሽ ልጅ ማበዷን ካወቅን ራሱ በቂ ነው። ለአንተ ራሱ ከጥበቃነት ወደ ፖሊስነት አይከብድም? ሲፈን። አቤት። ታውቁሻለህ? ምኑ? አንቺን ብዬ ነው የመጣሁት። ነገር ግን ጊዜ እየሰጠሽኝ አይደለም። ስፈልግሽ እያገኘሁሽ አይደለም። በዛ ላይ የምትሄጂበትን እያሳወቅሽኝ አይደለም። ባህሬን ካንተ ውጪ ማንም አያውቅም። የሆነ ነገር ላይ ካተኮርኩ ሳልጨርስ መውራት አልችልም። አብረን የምናደርጋቸው ነገሮች አይኖሩም ማለት ነው? አላልኩ። ስጨርስ አሳውቅሃለሁ። አሁን ማወቅ እፈልጋለሁ። ድርቅ አትበል። እንግዲህ ድርቅ እያልሽ ያለሽውም አንቺ ነሽ። ሙስጠፋ፣ ጥቂት ብቻ ታገሰኝና ሁሉ ነገር አሳውቅሃለሁ። የዘውትር መልስሽ ይሄ ነው በቃ? ወይዘሮ ሲፈን፣ አቶና ወይዘሮ መባባል ጀመረን እንዴ? አዎ፣ እንደማንታወቅ ሆነብኝ እኮ ሁኔታሽ። ኧረ አቶ ሙስጠፋ ተረጋጋ። ሁሉም የራሱ ሰዓት ላይ ነው የሚሆነው። ካልሽ እሺ፣ ምን አደርጋለሁ?
የኔ እናት እኔ ድፍት ልበልልሽ የንጹሃን አምላክ ይዳብስሽ። መርፌ ልትወጊኝ ነው? አይደለም። የምትፈልጊው ነገር አለ? አዎ። ምንድን ነው? ከዚህ ከሚጨንቅ ቤት መውጣት። አሁን እሺ ብለሽኝ ትንሽ ረፍት ካደረግሽ ዛሬ የራት ፕሮግራም አለ። እናም እዛ ላይ ከእናቷ አምነን ጋር ትውኛለሽ። የእውነት ሰዎች ጋር ልቀላቀላለሁ? አዎ እናደርገዋለን። እሺ በቃ ሰዓቴ እንዳያልቅ ልተኛ። አይ ሜርሲ፣ ምን ሰተሻት ይሁን ያችን የመሰለ ሴትዮ እንደዚህ ብኩን ያደረግሻት? የዚህም ቤት ሰዎች እንዴት የተረዳቸው? ሁሉም የተለያየ ባህሪ ያላቸው። ለምሳሌ ቤሌን የዋህና አዋቂ ናት። እሺ የኛ ገምጋሚ ወይዘሮ ዛህራ የእናትነት ስሜት አላቸው። ሜርሲ ሲበዛ እስስትና የጥቅም ሰው እንደሆነች ታስታውቃለች። አቶ አምነን ላመነበት የማይመለስና የእናቱ አይነት ልጅ ይመስለኛል። ጄሪ ደግሞ ስልጣን ወዳድ እዚህም እዛም የምትል አይነት ሴት ትመስለኛለች። ያው ብዙም አልተቀራረብንም። ማትቀርበት ነው የሚሻለው። እኔ የምልህ እናት ሶሪያ ማለቴ ሶኒያ ምን ሆና ነው የጠፋችው? ያው ስራ ላይ ስለሆነች ነው። በሷና በወይዘሮ ዛህራ እድሜ ስራ መስራት በጣም ከባድ ነው። አዎ ልክ ነሽ። ግን ደግሞ ህይወት እስኪስተካከል ድረስ ያን ነገር ማድረግ ግዴታ ነው። እሱማ ልክ ነህ። ብዙዎቻችን ከተሻለ ቤተሰብ መፈጠራችን የጠቀመን አይደል? ልክ ነሽ። አንተ መብዶችን ጥበቃ እየሰራ እናትን ማገዝ ትልቅ ነገር ነው። አዎ እናቴን ጋር የተሻለ ቦታ እስካደርሳት ድረስ መሆን ያለብኝ ነገር ሁሉ ሆናለሁ። የጽዳት ልጅ መሆን ስሜቱ ከባድ ነው አይደል? አረ በጭራሽ። ቁጭ ብላ ሳይሆን ስራ ሰርታ እንደምትመጣ ማየት በራሱ እድሜዋ ገና እንደሆነ እንድትረጂ ነው የሚያደርግሽ። አንቺ አሮጊት ስለሆንሽ ነው ቁጭ ብለሽ የበላሽው እያለኝ ነው። ይሄ ግማሽ እብድ። ሰላም። ዛሬ እንዴት ነው? በጣም አምሮብሻል። ያው የተፈጠረው ነገር ለመርሳት ዛሬ ቤተሰቡ ተሰብስቦ እራት ይበላል። የእውነት በጣም አሪፍ። የእስካሁን ህይወት ካለበት አቁሙ አዲስ ቤት ልትጀምሩ ነው ማለት ነው? አዎ የምር በጣም ደስ ብሎኛል። ቢያንቺም በቃ ልብስሽን ቀያይር እሺ? እኔ እንኳን ስራ አለብኝ። ከጨረስኩ ግን እመጣለሁ። እንደምጨርሺ ተስፋ አደርጋለሁ። በቃ ኪችን ምን ላይ እንደደረሱ ዛህራን ቼክ አድርጌ ልምጣ። ባይ። በይጅ ደግሞ አትቸኩይ። በመቸኮል ውስጥ መድረስ ወይ መቀንጠስ ይኖራል። ቤል፣ አቤት። ዛሬ ጄሪን ደህና መሆን በማስመልከት የራፕ ፕሮግራም ይኖረናል እና ተዘጋጂ። ውይ ደስ ይላል። በድጋሚ ባለቤት ደህና በመሆኗ ደስተኛ ሆኛለሁ። አቶ አምነን አመሰግናለሁ። ዛህራ። አቤት የኔ ልጅ። ምን ላግዝሽ? ምንም የኔ ልጅ። አቶ አምነን ለራት ምግብ ይዘጋጅ ብሎ እሱን እያሰናዳሁ ነው። ሰማ። አምነን ውስጡ መንከባከብ ቀጥሎበታል። አዎ የኔ ልጅ። ታሳዝናለች። ምኞታም ባጭር መቅረቱ። አዎ እሱማ
ቤሊን የተፈጠረ ነገር አለ እንዴ? የለም። እባክሽ ንገሪኝ። በአምነን ነው? ፈርቻለሁ በጣም። ለምን? ለአምነን ያለኝን ነገር ማንም እየተረዳኝ አይደለም። አምነንም ቢሆን ስንት ነገር አውርተን የለ? ደከመኛ። ሰው እኮ ነኝ፣ መፋለም ይደክማል። የአምነንን የዕለት ባህሪዎቹ መቻል አልቻልኩም። አንዴ ይቀርበኛል፣ አንዴ ይርቀኛል። ቤሊን በውድቀትሽ እንዲደሰቱ አታድርጊ። ድክመቶችሽም እንዲያውቁ አታድርጊ። እንዲህ ይሆንሽ። ታዲያ ምን ላድርግ? ጎበዝ። እቺን ብቻ አክስቴ። እወዳቸዋለሁ። እኛም እንወድሻለን አክስቴ። አምነን ደህና ነህ? ደህና ነኝ። አንቺ ሴትዮ እሷ ጤነኛ መሆን ሲከብዳት እኛም በሽተኛ ልታደርገን ነው። የዛሬው አይነት ራት ከበላን ሰነባበትን አይደል? አዎ በጣም። ይህንን ራት እንድንበላ ያሰብነው ያለፈውን ነገር ረስተን አዲስ ነገር ለመመኘት ነው። ምኞታችሁ እንደሚሳካ አልጠራጠርም። ምንም ጥርጥር የለውም። የተበላሸውን ነገር እያስወገድን ወደ ተሻለ ህይወት አብረን እንሄዳለን። ለእናንተ ደስ ብሎኛል ሰዎች። ከዚህ በኋላ አምነንን ማገዝ ባለብኝ ነገር ሁሉ ከጎን ነኝ። ጄሪ፣ አሁን አንቺ ጤናሽን ብቻ ጠብቂ፣ ሌላው ይደርሳል። እሺ አምነኔ። ሰዎች እውነት አክስቴ ተሽሏት እንደዚህ ስትሆን ስላያት በጣም ደስ ብሎኛል። አዎ እኛም እንደዚህ በመሆኗ ደስተኛ ነን። አምነኔ፣ ወደፊት ደግሞ ብዙ ደስታዎች እንደሚኖሩን አልጠራጠርም። አንድ አፍሽ አድርገው። የሁላችሁም ደህና መሆን ነው የኔ ሰላም። እናውቃለን። አንተም ደግሞ ደህና ስትሆን ነው እኛ ደስ የሚለን። ሰዎች ለምን እንደሆነ አላውቅም፣ እንደዚህ አይነት ደስታ ውስጥ ሆነን ራሱ ልቤ ይፈራል። እንዴ ምን ነው አምነን? አላወኩም። ብቻ ተውት፣ ውስጤ ዝም ብሎ የፈጠረው ነገር ነው። አቶ አምነን አንድ ቀንም ስለ ራስ አውርተን አታውቅም። ስለ ራሴ ነው። ያው ስለ ስራ፣ ስለ አስተዳደግ። የወንድሜ ልጅ ተንደላቆ ነው ያደገው። እኛ ነን ያሳደግነው። የእውነት አንቺ ነሽ እንዲያሳደግሽ? አየህ፣ ሁሌም በስልክ አገኘው ነበረ። እኔ እንኳን ሌላ ሀገር ነበርኩኝ። የት ሀገር? ሌላ ሀገር። አታውቀውም? ሜርሲ፣ እንዴት ትዳር ምናምን ነገር የለሽም? ማለቴ ያው ሴት ስትሆኚ እድሜሽ ይሄዳል ለማለት ፈልገህ ነው? አይ ያው ከባድ ነው ለማለት ያለው። እንዴ ቆይ አክስቴ፣ ሀሉን የት ነው ያለው? የወንድሜ ልጅ መጠየቁ አስፈላጊ ነው። ማለቴ ማወቁ ያስፈልጋል። አቶ አምነን ማን ነው ሀሉን? አይ ጄሪ፣ ካወሩ ማውራት ለመደብሽ አይደለ? አይ ያው ቤተሰባችን ከሆነ ለማወቅ ብዬ ነው። የወንድሜ ልጅ ለማግኘት ብዙ ሞክሬያለሁ፣ ግን ደግሞ አልሆነም። ለምን? የማላውቀው ነገር አለ እንዴ? ኧረ በጭራሽ። ግን ለስራ የሆነ ቦታ እንደሄደ ነው የማውቀው። ይገርማል። ግን መገናኘት አለባችሁ፣ እንደዚህ መራራቅ የለባችሁ። የኔም ጸሎት እሱ ነው። አግኝቼው አይኑን እስከማየው ናፍቆኛል። አይዞሽ፣ ማድረግ ያለብንን አድርገን ይስተካከላል። ፍታኝ።
ሳቅና ፌሽታችሁ አድሮ እንደማይውል ተስፋ አለኝ። ለምንድን ነው ውስጥ የፈራው? ባውቀው ምን አስደበቀኝ? እንዴት ሰው ያለ ምንም ምክንያት እንደዚህ ሊሆን ይችላል? ወይስ መደበቅ ፈልገህ ነው? ደስ እንዳለሽ ማሰብ ትችያለሽ። ቆይ አምነን እንዴት ነው እያወራኝ ያለው? ታውቀዋል? ሲያዩሽ ሰዎችን መረዳት የምትችይ ትመስያለሽ፣ ግን ከራስ ውጪ ማንንም የምትረጃ አይነት ሰው አይደለሽም። አምነን እንድረዳ ሳፈቅድ ለምን መረዳት ትጠብቃለህ? ቤሌን እንዴት እኔ ማንበብ ያቅትሻል? አምነን አንዳንዴ የምትሆነውን ሳይ ወይዘሮ ሳማን ያለችኝ ነገር ትዝ ይለኛል። ማለት እናቴ ምን ነግራሻለች? ስለ አስተዳደግ ባህሪ አንዳንድ ነገሮችን ነግራኝ ነበር። ታዲያ ለዛ ነው በጣም የተረዳሽኛለሽ። አምነን ሰው እኮ ነኝ፣ እኔም ይደብረኛል። ሁላችንም ለአንድ አፍታ ቦታ ተቀያይረን የሰውን ህይወት ማየት ምንችል ጥሩ ነበር።
የእናቱ እንደማይመልስ ልጅ አይወለድ።